የተሰበረ ልብ ዱዓ ሰማይ ሰንጥቆ ይሄዳልና አላህን ፍራና ከሰው ህይወት ጋር መጫወትን አቁም። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ሱብሃነሁ ወተዓላ ሰላምና ህዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፈቃድ ሆኖ ተገናኝተናል። ስንገናኝ እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ ማለት ነው። እንግዲህ ሰሙ በየጊዜው እንደሚታወቀው አዳዲስ ትምህርቶችን ወደ ቤተሰቦቿ ይዛ እንደምትመጣ የታወቀ ቢሆንም ዛሬም ደግሞ በእለቱ ለየት ያለ ለእናንተ ይጠቅማል ያልኩትን ትምህርት እየላችሁ መጥቻለሁ። ሞር ለወንዶች ቢሆንም ግን ለእህቶችም ደግሞ ለሴቶች ያስፈልጋል ያልኩትን ትምህርት ነው እየላችሁ የመጣሁት። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት እጠይቃለሁ። ኢንሻአላህ እንዳይ ወደ ትምህርቱ እንገባለን ማለት ነው። የሴትን ልብ መስበር ዋጋ ያስከፍላል። እናም እንደማታገባት እያወቅ ለምን ታወራታለህ ወንድሜ? ብዙዎች ወንዶች ሴትን ልጅ እንደማያገባት እያወቀ ያወራታል፣ ከዛም ልቧን ይሰብራል። ይህ ነገር ግን ወንድሜ ወንድነቱ መስሎ ከሆነ ተሳስተሃል ማለት ነው። ወንድነት ማለት በሴቶች ስሜት ላይ ድራማ መስራትም ሳይሆን ሴትን ልጅ ማክበር፣ መንከባከብ እና ለቃላት ታማኝ መሆን ነው። ምክንያቱም ወንድሜ ይችን እንደዚህ የምታደርጋት ሴትን ልጅ ማለት ነው እህትህ ብትሆን አንድ ወንድ እንደዚህ ቢያደርጋት ትወዳለህ? እና ለነግ በእኔ ላይ መፍረድ የሚባለው ነገር አለ ማለት ነው። እና ወንድም ወይ እስኪ ቆም ብለህ ራስን ፈትሽ። ይችን እህትን በውሸት ተስፋ ስታባብላት አላህ እንደሚያይህ አታውቅም? ምናልባትም እሷን ሊሆን ይችላል እንደዚህ እያታለልካት ያለው፣ ወይም ብዙ ሰዎችን ሊሆን ይችላል እንደዚህ የምታታልለው። እና ግን አላህን አታታልልም። አላህ እያየህ ነው ያለው። አንደኛ እንደማታገባት እያወቅ ለምን ታወራታለህ? ሲቀጥል አታገባትም አይደለ? ውስጥህ ቀልብህ ያውቃል። ስለዚህ ካላገባሃት ታዲያ ይችን ሴት እንዴት ለምን ታወራታለህ? ከልብህ እንደማትፈልጋት፣ ለትዳር እንደማትመጥንህ፣ ወይም ደግሞ ዝም ብለህ ለጊዜ ማሳለፊያነት ብቻ እንደያዝካት እያወቅ ለምን በየቀኑ በስልክ ታሰቃያታለህ? ለምን የውሸት የፍቅር ቃላትን ትረጭባታለህ? የሰው ልጅ ልብ የመጫወቻ ኳስ አይደለም እኮ ወንድሜ። አራላ ልትፈራ ይገባል። ሁለተኛ ለምን በማይሆን ተስፋ ልቧን ታሟልለዋለህ? ስለዚህ አገባሻለሁ፣ የቤት እመቤት አደርግሻለሁ፣ የልጆቼ እናት ትሆኛለሽ እያልክ የምትደረደረው ቃል ኪዳን ሁሉ ነገ ከንቱ ሆኖ ሲቀር ያቺ ሴት የምትገባበትን ጥቁር ጨለማ አስበኸዋል ወንድሜ? በኋላ ላይ ተመልሳ እንዳትነሳ አድርገህ ልቧን የምትሰብረው ከሆነ ዛሬውኑ እጅህን አንሳ። የሰበረ ሰባሪ ያለውና አላህን ፍራ ማለት ነው። ሶስተኛ እድሜዋንና ጊዜዋን ለምን ትሰርቃለህ? አንዲት ሴት በወጣትነት እድሜዋ ትዳር ይዛ ቤተሰብ የመመስረት ህልም አላት። አንተ ግን በውሸት ትረካለህ፣ አመታትን ትቀጥልባታለህ። ያንተ ጨዋታ ለእሷ እድሜ ነው። አንተ ጋር ስትባክን ያመለጣት እድሎች፣ የራቁት አማራጮች፣ እነዛ በጣም በሩቅ የራቁት አማራጮች ነገ አላህ ፊት ያስጠይቁሃል። የሰው እድሜ ቀልድ አይደለምና ማለት ነው። ስለዚህ ውድ ወንድሜ አላህን ልትፈራ ይገባል። አራተኛ ገንዘቧንና ጉልበቷን ለምን ትበዘብዛለህ? ገንዘቧንና ጉልበቷን ለምን ትበዘብዛለህ? አንዳንድ ወንዶች በትዳር ስም ሴቶችን ለገንዘብ መጠቀሚያ ያደርጋሉ። በስደት የምትለፋውን እህትህ ነገ አብረን እንኖርበታለን በሚል ተስፋ ንብረቷንና ጥሪቷን የምትበላ ከሆነ የምትበላው እሳት መሆኑን እወቅ ወንድሜ። የሴት ልጅ ገንዘብ ለምክንያት አልባ መዝናኛ አታውለው። እንደሰፈርከው ይሰፍርልሃል ማለት ነው።
የሰው ልጅ የዘራውን ነው አይደለም የሚያጭደው። አንተም ደግሞ ልክ እንደዛ ዛሬ በሌላ ህይወት ላይ የምትሰራው ሴራ ነገ በገዛ እህትህ ወይም በገዛ ልጅ ላይ ተመልሶ እንዳይመጣ እና መስጋት ይኖርብሃል። አላህም ፍትሃዊ ነውና ዛሬ የሰበርከው ልብ ነገ ዋጋ ያስከፍልሃል። የእውነተኛ ወንድ ምልክት ከፈለካት በሩን አንኳኳ፣ ቤተሰቧን ጠይቅ፣ ካላሰብካት ደግሞ በክብር ራቅ። ካልፈለካት ለሌላ እድል ስጣት። ጊዜዋን አታባክን፣ ህይወቷን አታበላሽ። የተሰበረ ልብ ዱዓ ሰማይ ሰንጥቆ ይሄዳልና አላህን ፍራ። ከሰው ህይወት ጋር መጫወትን አቁም ወንድሜ። እናም አንቺም እህት አለም ታዳ ይህ እንደዚህ አይነቱ ወንድ ወደ አንቺ ህይወት ሲመጣ መጀመሪያ ጊዜ ሳትመረምሪ ልክ አንኳኩቶ እንደመጣ መርሃባ ብለሽ በርሽን አትክፈቺ ውዴ። ምክንያቱም በአሁኑ ሰዓት እውነት መስለው የሚያወሩ ሁሉ እውነተኞች አይደሉምና መጀመሪያ ጊዜ ያንን ሰው መርምረሽ አጥንተሽ ሊሆን መቻል አለበት። ማለትም ምላሱን ስላሳመረ ለስላሳ ስለሆነልሽ መልካም ነገሮችን ስላወራሽ ያ ሰውዬማ እውነትም የትዳር አጋሬ ሊሆን ነው ብለሽ ቶሎ ዘለሽ አትግቢ ውዷዬ። ስለዚህ ብልጥ መሆን አለብሽ። የነቃ አያስወስድም እቃ ማለት ነው። እና እህቴ ህይወት ቀልድ አይደለም። ህይወት እንደፈለግሽው ወይም ደግሞ በጠበቅሽው ልክ አታገኘውም። ስለዚህ ጥሩ የተሻለ ደረጃ ላይ ለመድረስ መጀመሪያ ጊዜ ዋጋ መክፈል ያስፈልጋል። አስቀድመሽ ጥሩ ሁኚ አንቺ። ከዛም በኋላ ደግሞ የመጣ የሄደው ሁሉ ጥሩ እየመሰለሽ ልብሽን እየወሰደ ልብሽን እንደፈለገ እየሰባበረ የሚመልስልሽ አትሁኚ። ስለዚህ እህቴ ነቃ ቀልጠፍ በይ እንጂ ዝም ብለሽ በቃ ምንም የማያውቅ መስለሽ እንደዚህ አይነቶቹ ወንዶች ልብሽን ሰብረውት ከመሄዱ በፊት ልትጠነቀቂ ይገባል ማለት ነው። ምን አለ መሰላችሁ ውዶችዬ፣ ሴት ልጅ በምላስ ታምራለች ይባላል ማለት ነው። እና ወንድ ልጅ ደግሞ ሴትን ለማሳመን ኃይለኛ ምላስ አለው። ግን አንቺ ደግሞ ምላሱን ሳይሆን መከተል ያለብሽ ውዷዬ፣ በደንብ አድርገሽ ልታጠኝና በደንብ አድርገሽ አስተንትነሽ ስለሱ ልትረጂ ይገባል። በምላሱ ብቻ በቅቤ ምላሱ ስለለቀባሽ ያንን ተቀብተሽ አንቺም ደግሞ ልብሽን ፍስስ ካደረግሽ በኋላ ላይ መነፋረቁ አይጠቅምምና ጥንቃቄ አድርጌ ካሁኑ ላለው ስለነበረን ቆይታ አመሰግናለሁ። በያላችሁበት ሀገርና ቦታ የአላሁ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ አይለያችሁ እያልኩኝ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።